ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ክሪስታል ፓላሶች ሃርቪ ኤሊየት ላይ ፍላጎት አሳይተዋል እየተባለ ይገኛል። አሌክስ ማካሊስተርም መጮት ስለሚፈልግበት ፖዚሽንም የሰጠው አሴት አለ። እንደዚሁም ዴቪድ ሊችም ስለ ስቲቨን ባጀቲች የሰጠው አሴት አለ። ከተርኪም ቨርጅል ቫንዳይክን የተመለከተ አንድ የወጣ ዘገባም አለ። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ቨርጅል ቫንዳይክን የተመለከተውን ዘገባ ይሆናል። ፋንቲክ የተባለው የተርኪ አውትሌት ይዞት በወጣው ዘገባ መሰረት ጋላታሳራዮች በዚህ የክረምት የዝውውር መስኮት ቨርጅል ቫንዳይክን ማስፈረም ይፈልጋሉ እያለን ይገኛል። በተጨማሪም ይዞት በወጡት መረጃ መሰረት ጋላታሳራዮች ቨርጅል ቫንዳይክን የዴቪድሰን ሳንቼዝ ተተኪ ለማድረግ ፍላጎት እንዳላቸው ነው እየተናገረ የሚገኘው። በእርግጥ ከዚህ ቀደምም ጋላታሳራዮች ቨርጅል ቫንዳይክ ላይ ፍላጎት እንዳላቸው ሲወጡ የነበሩ መረጃዎች ሲናገሩ ነበር። በተለይ ደግሞ ከሁለት ወር በፊት ይህንን ተጫዋች በክረምቱ የዝውውር መስኮት ለማስፈረም ፍላጎት እንዳላቸው ሲነገር ነበረ። ነገር ግን ደግሞ ቨርጅል ቫንዳይክም ሊቨርፑልን መልቀቅ አይፈልግም። እንደዚሁም ደግሞ ሊቨርፑሎችም በዚህ ሰዓት ላይ ከቨርጅል ቫንዳይክ ጋር መለያየት ፍላጎት የላቸውም። በእነዚህ ምክንያቶች ቨርጅል ቫንዳይክ በቀጣይ ዓመትም በሊቨርፑል የሚቆይ ይሆናል። ነገር ግን ከዛ በኋላ ሊቨርፑሎች ኮንትራቱን ያራዝሙለታል ወይ ሌላ ጥያቄ ነው። ምናልባት ላያራዝሙለት የሚችልበትም እድል አለ እና ማያራዝሙለት ከሆነ ምናልባትም ጋላታሳራይ ሊቀላቀል ይችላል። በዚህ ሰዓት ላይ ግን ቨርጅል ቫንዳይክ ሊቨርፑልን የመልቀቅ ምንም አይነት ፍላጎት የለውም። ስለዚህ ፋንቴክ ጋላታሳራዮች ቨርጅል ቫንዳይክን ማስፈረም ይፈልጋሉ የሚል መረጃን ይዞ ቢወጣም እንኳን ራሱ ይህ ዝውውር ግን ይሳካላቸዋል ተብሎ አይጠበቅም። በመቀጠልም ዴቪድ ሊች የሰጠውን አስተያየት ነው የምንመለከተው። በዛሬው ዕለት ከአንፊልድ ኢንዴክስ ጋር ባደረገው ቆይታ በስቲቨን ባጀቲች ዙሪያ የሰጠው አስተያየት አለ። በሰጠውም አስተያየት በዚህ የክረምቱ የዝውውር መስኮት ሊቨርፑሎች ከቻሉ በቋሚ ካልሆነ ደግሞ በውሰት ውል ስቲቨን ባጀቲችን ይለቁታል ብዬ አስባለሁ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት ስቲቨን ባጀቲች በጉዳት ምክንያት በጣም ብዙ ጨዋታዎች ያመለጡት ተጫዋች ነው። በዚህ ምክንያትም የሚጠበቅበትን ያህል ደረጃ ይደርሳል ተብሎ አይጠበቅምና በዚህ የክረምቱ የዝውውር መስኮት ይህንን ተጫዋች በቋሚነት ለማስፈረም የሚመጣ ካለ ያንን ጥያቄ ለማዳመጥ ሊቨርፑሎች ዝግጁ ናቸው። ካልሆነ ግን ተጫዋቹን በውሰት ውልም ለመስጠትም ፍቃደኛ እንደሆኑ ነው እየተናገረ የሚገኘው። ከጥቂት ቀናቶች በፊትም ኦን ዘ ሚኒት ይዞት በወጣው ዘገባ መሰረት 4 የሻምፒዮንሺፕ ክለቦች ይህንን ተጫዋች በውሰት ውል ለማስፈረም ፍላጎት እንዳላቸው ሲናገር ነበር። እነዚህም 4 ክለቦች ደግሞ ፕሪስተን ኖርዝ ኢንድ፣ ስቶክ ሲቲ፣ ብላክበርን ሮቨርስ እንደዚሁም ደግሞ ሚድልስ ቦሮ ናቸውና ምናልባትም በቋሚነት የሚገዛው ክለብ የማይመጣ ከሆነ ለነዚህ ክለቦች በውሰት ውል ለመስጠት ሊቨርፑሎች ፍቃደኛ እንደሆኑ ነው እየተናገረ የሚገኘው። ይህ ተጫዋች እንግዲህ ብዙ ተጠብቆበት የነበረ ተጫዋች ነው። ነገር ግን ደግሞ በጉዳት ምክንያት የተጠበቀበትን ያህል እንቅስቃሴ ማድረግ ያልቻለ ተጫዋች ነው። በዚህ ምክንያትም ሊቨርፑሎች ተስፋ እንደቆረጡበት ነው እየተናገረ የሚገኘው። በዚህ ሰዓት ላይ በእርግጥ የሊቨርፑል እቅድ ስቲቨን ባጀቲች ከቡድኑ ጋር ወደ አሜሪካ ለቅድመ ውድድር ዝግጅት አብሮ እንዲሄድ ነው። ከዛ በኋላ ግን አንዶኒ ኢራኦላ በደንብ ካዩት በኋላ ውሳኔያቸውን የሚያስተላልፉ ይሆናል። በቡድኑ ውስጥ እንዲቆይላቸው የሚፈልጉ ከሆነ ሊቨርፑሎች ጥያቄዎችን ውድቅ የሚያደርጉ ይሆናል። አይ መሸጥ አለበት የሚሉ ከሆነ ግን በውሰትም ይሁን በቋሚነት ተጫዋቹን ለመልቀቅ ዝግጁ እንደሆኑ ነው እየተነገረ የሚገኘው። በዚህ ተጫዋች ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል አሌክሲስ ማካሊስተር የሰጠውን አስተያየት ነው የምንመለከተው። በዛሬው ዕለት ከኢኤስፒኤን ጋር ቆይታ አድርጎ ነበር። በዚህ ቆይታውም መጮት ስለሚሄድበት ፖዚሽን የሰጠው አስተያየት አለ። በሰጠውም አስተያየት ልጅ ያለው 10 ቁጥር ቦታ ላይ ነበረ መጮት የምወድ እንደዚሁም በአርጀንቲና እየተጫወትኩ ያለን ብዙ ጊዜ 4-3-1-2 ፎርሜሽን ነበረ የምንጠቀመውና በዛ ፎርሜሽን ላይ ደግሞ እኔ 10 ቁጥር ቦታ ላይ ነበረ ስጫወት የነበረው። ወደ እንግሊዝ ከመጣ በኋላ ግን 10 ቁጥር ቦታ ላይ መጮት ትንሽ አስቸጋሪ ነው። ለዛም ነው እንግዲህ ወደ ኋላ ትንሽ ሳብ ማለት የጀመርኩትኝ። ከዛ በኋላ ግን 8 ቁጥር ቦታ ላይ መጮት እጀምራለሁ። በአጠቃላይ ሁሉም ቦታ ላይ መጮት ያስደስተኛል። ዋናው ነገር ቡድኑን መርዳቴ ነው። ያንን እስካደረኩ ድረስ ሁልጊዜም ደስተኛ ነኝ። ነገር ግን ደግሞ ከኳስ ጋር መጮት በጣም ነው የሚያስደስተኝ። ለኳሱ ቅርብ ሆኜ መጮት ነው የምፈልገው። ለዛም ነው እንግዲህ 8 ቁጥር ወይም ደግሞ 6 ቁጥር ቦታ ላይ በተለይ ደብል ፒቮት ላይ መጮት በጣም የሚያስደስተኝ። ምክንያቱም ከኳስ ጋር በተደጋጋሚ ትገናኛለና ያ ነገር ደግሞ የበለጠ ያስደስተኛል። ስለዚህ በዚህ ሰዓት ላይ በደብል ፒቮት ቦታ ላይ ብጫወት ደስተኛ እሆናለሁ የሚል አስተያየቱን ሰጥቷል። በባለፈው ሲዝን በተጠናቀቀው የ2025/26 የውድድር ዘመንም በአብዛኛው ጊዜ በደብል ፒቮት ቦታ ላይ ነበር ሲጫወት የተመለከት ነው። በእርግጥ ወደ መጨረሻዎቹ አካባቢ ላይ ወደ 10 ቁጥር ተገፍቶ ሲጫወት ተመልክተናል። ነገር ግን ወደ ሊቨርፑል ከመጣ በኋላ
በዋነኝነት በደብል ፒቮት ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። በ2024-25 የውድድር ዘመንም ደግሞ ምርጥ ብቃቱንም እዛ ቦታ ላይ በመጫወት ማሳየት የቻለ ተጫዋች ነው። ከዚህ በኋላ ግን የትኛው ቦታ ላይ ይጫወታል የሚለውን በእርግጠኝነት መናገር አይቻልም። እንደሚታወቀው ሊቨርፑሎች እስካሁን ድረስ ኮንትራቱን አላራዘሙለትም። በኮንትራት ዙሪያም ምንም አይነት ድርድርም እየተደረገ አይደለም የሚገኙና በዚህ ምክንያትም ምናልባትም ክለቡን ሊለቅ ይችላሉ ከሚባሉ ተጫዋቾች መካከል አንደኛው እርሱ ነው። ከቆየ ግን ምናልባትም በቀጣይ ሲዝን በደብል ፒቮት ቦታ ላይ በሚወደው ቦታ ላይ ሲጫወት ልንመለከት የምንችልበት እድል አለ ተብሎ ነው የሚጠበቀው። በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? በተለይ አሌክስ ማካሊስተር የትኛው ቦታ ላይ ሲጫወት ነው ምርጥ ብቃቱን ያሳያል ብላችሁ የምታስቡት? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ስካይ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ክሪስታል ፓላሶች ሃርቪ ኤሌት ላይ ፍላጎት አሳይቷል። በሊቨርፑል ውስጥም ያለውን ሲቹዌሽንም በቅርበት እየተከታተሉት ይገኛሉ እያለን ነው። እንደሚታወቀው ሃርቪ ኤሌት በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው እየቀረው። እናም ሊቨርፑሎች ይህንን ተጫዋች ማቆየት የሚፈልጉ ከሆነ ወይ ኮንትራቱን ማራዘም አለባቸው፣ ካልሆነም ደግሞ በዚህ የክረምቱ የዝውውር መስኮት ሊሸጡት የሚገባ ተጫዋች ነው። እንደሚታወቀው በ2026 የክረምቱ የዝውውር መስኮት የመግዛት ግዴታ ባለው የውሰት ውል ለአስቶን ቪላ ሰጥተውት ነበረ። ነገር ግን በዛ ውል ላይ በአስቶን ቪላ 10 ጨዋታዎችን የመጫወት ግዴታ ነበረበት። አስቶን ቪላዎች ግን ተጫዋቹን በቋሚነት ለማስፈረም ባለመፈለጋቸው ምክንያት 10 ጨዋታዎችን ያጫውቱት ቀርተው በስተመጨረሻ ወደ ሊቨርፑል ሊመለስ ይችላል። በአጠቃላይ በባለፈው ሲዝን ኪሳራ የሆነ ሲዝን ነበረ ለሃርቪ ኤሌት። በዚህ ሰዓት ላይ እንግዲህ ወደ አቋሙ ለመመለስ በግሉ ልምምድ እየሰራ ነው የሚገኘው። ልክ እንደ ስቲቨን ባጀቲች ሁላ በቅድመ ውድድር ዝግጅት ከቡድኑ ጋር ወደ አሜሪካ የሚጓዝ ይሆናል። በዛም በሚያሳየው እንቅስቃሴ ምናልባትም በሊቨርፑል ሊቆይም ላይቆይም የሚችልበት እድል እንዳለ ነው እየተዘገበ የሚገኘው። እሱ ግን በግሉ በጣም ጠንክሮ እየሰራ ነው የሚገኘው እና ምናልባት ይህ ጠንካራው ስራ ፍሬ አፍርቶለት በቅድመ ውድድር ዝግጅቱ ላይ አንዶኒ ኢራኦላን አስደስቶ በቀጣይ ዓመት በሊቨርፑል በዋነኝነት ሲጫወት ልንመለከተ የምንችልበት እድል አለ። በተለይ ደግሞ በቀኝ ክንፍ በኩል የሚጫወት ተጫዋች ሊቨርፑሎች በዚህ ሰዓት ላይ የላቸውም እና ምናልባት አንድ ተጫዋች ብቻ የሚያስፈርሙ ከሆነ ሃርቪ ኤሌት እንደ ሁለተኛ እንደ ባካፕ ሊይዙት የሚችሉበት እድል አለ ተብሎ ነው የሚጠበቀው። እኔ በሊቨርፑል ቤት ቢቆይ ደስ ከሚሉኝ ተጫዋቾች መካከል አንደኛው ሃርቪ ኤሌት ነው። ነገር ግን ደግሞ ልክ እንደ ከዚህ ቀደሙ የመጮቻ እድል የማይሰጠው ከሆነ ሊቨርፑሎች ከወዲሁ ሊሸጡት ይገባል ብዬ ነው የማስበው። ምክንያቱም በአርነ ስሎት ስር ብዙ የመጮቻ እድል ያልተሰጠው ተጫዋች ነው። ጥሩ የሚባል እንቅስቃሴ ባሳየበት ሰዓት እንኳን ራሱ ብዙ የመጮቻ እድል ሳይሰጡት ቀርቷል። በዛ ምክንያቱ ነው እንግዲህ ክለቡን ለመልቀቅም ፍላጎት ያሳየው እንጂ የሊቨርፑል ቀንደኛ የሚባል ደጋፊ እንደመሆኑ መጠን በሊቨርፑል እንዲቆይ ይፈልጋል እሱ ራሱ። ነገር ግን የመጮቻ እድል የማይሰጠው ከሆነ ግን በሊቨርፑል መቆየቱ ምንም አይነት ጥቅም የለውም። ከዚህ ቀደምም እንግዲህ የርገን ክሎፕ በሰጡት አስተያየት በሊቨርፑል ቆይታዬ ለሃርቪ ኤሌት የተሻለ የሚባል በቂ የሚባል የመጮቻ እድል ባለመስጠቴ በጣም ይቆጨኛል የሚል አስተያየት መስጠታቸው አይዘነጋም። እናም አንዶኒ ኢራኦላም በቅድመ ውድድር ዝግጅት ላይ ይህንን ተጫዋች ከተመለከቱት በኋላ ለእርሱ አጫወት የማይሆን ከሆነ ከወዲሁ በግልጽ ነግረውት እሱም ሌላ ክለብን ቢፈልግ ወደ ሌላ ክለብ እንዲያመራ ቢያደርጉት የተሻለ ይመስለኛልና ከዚህ በኋላ እንግዲህ የማይጫወት ከሆነ በሊቨርፑል መቆየት አለበት ብዬ አላስብም። ሃርቪ ኤሌት አሁን ላይ 23 ዓመቱ ላይ ነው የሚገኘው። ከዚህ ቀደም እንግዲህ ምናልባት መሐመድ ሳላ ክለቡን ሲለቅ የሱ ተተኪ ይሆናል ተብሎ ተጠብቆ ነበር። ነገር ግን እስካሁን ድረስ ያ ነገር አልተፈጠረም። ከዚህ በኋላም ግን እድሜውን መቅጨት የለበትም፣ ጊዜውን ማባከን የለበትም። የማይጫወት ከሆነ ወደ ሌላ ክለብ ሄዶ የመጮቻ እድል እንዲያገኝ መደረግ ያለበት ብዬ ነው የማስበው እና ክሪስታል ፓላሶች ይህንን ተጫዋች መመልከታቸው ያን ያህል የሚያስገርም አይደለም። ነገር ግን ደግሞ አንዶኒ ኢራኦላ ውሳኔ እስኪያስተላልፉ ድረስ ግን የመጠበቅ ግዴታ የሚኖርባቸው ይሆናል። ከዛ በኋላ ምናልባትም በሊቨርፑል ሊቆይ ይችላል። ካልሆነም ደግሞ ወደ ክሪስታል ፓላስ ወይም ደግሞ ወደ ሌሎች ክለቦችም ሲያመራ ልንመለከት የምንችልበት እድል አለ ተብሎ ይጠበቃል። እናንተስ በሃርቪ ኤሌት ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ከዚህ በኋላ ሃርቪ ኤሌት በሊቨርፑል ቤት የመጮቻ እድል ያገኛል ብላችሁ ታስባላችሁ? ካላገኘስ ወደ የትኛው ክለብ ቢያቀና ለሱ ጥሩ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።